የዘመናችን ሙሽሪኮች ከበፊት ሙሽሪኮች አንጻር ሽርካቸው የበረታ ነው የሚል ገለጻዎች አሉ። አንዳንድ ኪታቦች ላይ የዘመናችን ሙሽሪኮች ከበፊት ሙሽሪኮች አንጻር ሽርካቸው የበረታ ነው የሚል ገለጻዎች አሉ እና ይሄንን ይዘው እኛን ከነ አቡ ጀህል ከነንተና የበለጠ ምን ያደርጉናል? ሙሽሪክ ይሉናል። ይሄ ተክፊር ስለሆነ ነው፣ ሰዎችን ያላግባብ ከእስላም ስለሚያስወጡ ነው የሚሉ ነገሮች አሉ። አንደኛ የዑለማዎችን ንግግር ካገባቡ አንጻር መገንዘብ አለብን። እነሱ በሁሉም ነገር ከነሱ የባሱ መጥፎች ናቸው አይደለም የተባለው። ለምን እንዲህ እንዳሉ እዛው አብራርተዋል መጽሐፎቻቸው ላይ ዑለማዎች። ይሄን ያሉት ሼክ መሐመድ ብን አብዱል ወሃብም ሌሎች በግልጽ ተናግረዋል። ከምን አንጻር ነው? በዋነኝነት የተጠቀሱት አንድ መገለጫ አለ። እነዚያ የድሮ ሙሽሪኮች ችግር ሲያጋጥማቸው ሌሎች አማልክቶቻቸውን እርግፍ አድርገው ትተው አላህን ብቻ ይማጸናል ነው አይደለም? ግልጽ የቁርአን አንቀጽ ላይ የተጠቀሰ ነገር አለ። فإذا ركبوا في الفلك دعوا الله مخلصين له الدين فلما نجاهم إلى البر إذا هم يشركون። مركب يتسافر قدر الله سبحانه وتعالى ጥርት አድርገው ይማጸናሉ። مخلصين له الدين ዲን እዚህ ላይ ዱዓውን ነው በዋነኝነት የሚማጸኑት አላህን ብቻ ነው። አላህን ብቻ ይማጸናሉ። فلما نجاهم إلى البر إذا هم يشركون። ከዛ ደግሞ ወደ የብስ ሲያወጣቸው ምን ያደርጋሉ? ተመልሰው ወደ ሽርካቸው ይገባሉ ማለት ነው። حتى إذا كنتم في الفلك وجرين بهم بريح طيبة جاءها ريح عاصف وجاءهم الموج من كل مكان وظنوا أنهم أحيط بهم دعوا الله مخلصين له الدين لئن أنجيتنا من هذه لنكونن من الشاكرين فلما أنجاهم إذا هم يبغون في الأرض بغير الحق. يتلمدنا بزبط وجه الله سبحانه وتعالى يندك سوتا. حتى في قصة عكرمة بن أبي جهل يا أبو جهل ልጅ የሆነ عكرمة رضي الله عنه ያው ሰልሞ በጣም የኢማን እና የተቅዋ ሰው ሆኖ መጨረሻ ላይ በጂሃድ ላይ እንደተሰዋ የታወቀ ነው። عكرمة አባቱ ሌላ ልጁ እንግዲህ መጨረሻ ላይ ሰልሞ እንዲህ ተቀይሯል። ግን ሳይሰልም በፊት ረሱላህ ሰለላሁ ዐለይሂ ወሰለም መካን ሲቆጣጠሩ ከሸሹት ሰዎች አንዱ ነበር። ለምን አስለን ረሱላህ ሰለላሁ ዐለይሂ ወሰለም አራት ሰዎችን ስማቸውን ጠርተው መካ ውስጥ ያሉ ሰዎች ሁሉ ሰላም ናቸው፣ ማንም እንዳይነካ ከአራት ሰዎች በስተቀር እነዚህ በተገኙበት ይገደሉ ተብሏል። በጣም አስቸጋሪ ረሱላህ ሰለምንና ሙስሊሞችን ሲያሳቀቁ ብዙ ሰዎችን የገደሉና ሌሎችን ሲያነሳሱ የነበሩ ቀንደኞች ነበሩና ማለት ነው። እና ሁሉም ራሳቸው ታሪክ አላቸው። عكرمة ምን አደረገ? ሸሽ አገር ጥሎ የት ሄደ? መርከብ ላይ ወጣ፣ ባህር ላይ እና የዛኔ ባህሩ በማዕበል ተናወጠ። በዚያ ጊዜ ባህር ውስጥ ያሉት ሰዎች ይሄ እንግዲህ ነሳኢና ሌሎች በትክክለኛ ሰነድ የዘገቡት ነው። بعضهم يقول على شرط مسلم يعني أبو داود ሌሎች ብዙ ቦታ ተዘግበዋል። ግን ይሄ ሰፋ ባለ መልኩ የተዘገበው عند أحمد والنسائي وربما أبو داود ላይ የተወሰነ ዘገባ አለ፣ ሌሎችም ዘንድ አለ። እና የዛኔ ባህሩ ሲናወጥ ሰዎች ሁሉ ሲፈሩ የመርከቡ ባለቤቶች ምን አሉ? እርስ በርሳቸው ነው የሚባባሉት ማለት ነው። أخلصوا الدعاء ለማን? ለአላህ ማለት ነው። فإنه لا ينجيكم من هذا إلا الله كالله بكر كزيه ناس أي ميوتاتشو يلم بك لا الله بتشا اللهم بتشا تماصنو تبال بزيه غزي عكرمة من الكون ياله والله ببحر لا እያለሁ ለብቻው ከተማጸንኩት ነፃ የሚያወጣኝ እሱ ራሱ ነው። በየብስ ላይም ስሆን ነፃ የሚያወጣኝ። ስለዚህ ከዚህ ነፃ ካወጣኝ አላህ Subhanahu Wa Ta'ala ሄጄ እጆችን የሙሐመድ እጅ ላይ አሳርፌ ቃል ገብቼ ኢስላምን እቀበላለሁ። ነፃ ሲያወጣው እንዳለው ወደ ረሱላህ ሰለላሁ ዐለይሂ ወሰለም ሄደና ኢስላምን ተቀበለ። ወሐሱነ ኢስላሙሁ ማለት ይሄ የታወቀ ነገር ነው ለማለት ፈልጌ ነው። طيب ከዛ በኋላ የመጡ ሰዎች አብዛኛዎቹን ተመልከቱ። እኛ የምናውቃቸው ብቻ ሳይሆን በተለይ በድሮም ጊዜ ነበሩትን ችግር ሲመጣ ይብስባቸዋል አይብስባቸው? በሰላም ጊዜ እኮ ይሻላል እንዴ? አንዳንዴ በጣም በትንሹም ነገር ነው ሲያደናቀፈው ራሱ የከለ ሼክ የሚል አለ አይደል? ልብሱ ሲወድቅበት እንደዛ የሚል አለ። ችግር ሲደርስበት የሚበዛበት ደግሞ የሚብስበት አለ። ቅድም እንዳልኳችሁ እኮ
በትክክል አንዳንድ ኪታቦች ላይ ዑለማዎች የጠቀሷቸውን እንደነ አልአሉሲ ሳሒብ ተፍሲር ለምሳሌ አንዳንዶች አሉ ቅድም እንዳልኳችሁ እነ ከሌን ብትለምኑ ይሻላችኋል አላህ ሱብሓነሁ ወተዓላ ያቆይባቸው እነ ከሌ ግን ቶሎ ነው ሐጃችሁን የሚፈጽሙላችሁ የሚሉ አሉ። ይሄንን እና አቡ ጀህል ብለው ነበር ዘገባ ታውቃላችሁ? እና አቡ ጀህልና ሌሎች አስቸጋሪ ሙሽሪኮች እንዲህ አይነት ነገር ተናግረው ያውቃሉ? አያውቁም። እና አቡ ጀህል ይሻላሉ አይደለም የተባሉ ልብ በል ከዚህ ነገር አንጻር ከዚህኛው ሁኔታ አንጻር አንድ ነገር አንጻራዊ ነው እና በዚህ ገደብ መሰረት ከዚህ ሁኔታ አንጻር ይሄኛው ተግባራቸው ላይ ሙተአኺር የሆኑ ሽርክ የሚሰሩ ሰዎች ከሙተቀዲሞች የባሰ ናቸው በሽርካቸው ማለት ነው። አግለቡ ሽርከን ያሉት እንደውም እነሱ ፊ ኩል ሐል አስወኡ ሐለን ወመአለን የሚል የተናገረ የለም። ስለዚህ ከነ አቡ ጀህል የበለጠ እኛን ካፊር ይላሉ የሚለው ውሸት ነው። እንደዚህ የሚል የለም። የተነገረው በተገደበ ሁኔታ ላይ ነው ማለት ነው። ተግባባን? ይህን ማወቅ ያስፈልጋል እና ፊል ሐቂቃ በዚህ ላይ ብዙ ሰዎች የሚያነሷቸው ውዥንብሮች አሉ ሆን ብለው ጠፍቷቸው ሳይሆን ማለት ነው እና አንድ ያው ከሐቅ ሰዎችን ማራቅ የሚቻልበት መንገድ በዚህ መልኩ የተነገረው ነገር አጋኖና ከአገባቡ አውጥቶ በማሳሳት ነው ማለት ነው። ነሲሐቲ ኢስላማዊ እውቀት ለሁሉ